በስመ አብ ወወልድ መንፈስ ቅዱስ አሃዱ አምላክ አሜን። በክርስቶስ ክርስቲያን በወልድ ውሉድ በመንፈስ ቅዱስ መንፈሳውያን የተሰኛችሁ የክርስቶስ ቤተሰቦች የድንግል ማርያም የምልጃ ልጆች በእግዚአብሔር ቅዱስ ሰላምታ እንደምን አላችሁ? አሜን ያያሉ። እግዚአብሔር ስም ዛሬም ዘውትርም የተባረከና የተመሰገነ ይሁን። ከእግዚአብሔር ቀጥሎ ክብር የሚገባት እመቤታችን እናታችን አቁራሪተ መዓት ሰዓሊተ ምሕረት ቅድስተ ቅዱሳን ቅድስት ድንግል ማርያም በረከቷ ምልጃዋ በእኛ ላይ ይደርብን። እንግዲህ በዛሬው ዕለት የምንነጋገረው ስለ ቅድስት ቤተክርስቲያን በአጭሩ ይሆናል። እንግዲህ ቤተክርስቲያን ስንል በጣም ብዙ ትርጉም ነው ያለው። ነገር ግን ስለ ህንፃ ቤተክርስቲያኗ ብቻ በተወሰነ ደረጃ ለማለት እንሞክራለን። እንግዲህ ቤተክርስቲያን የሚለው በራሱ ከሁለት ቃላት የመጣ ነው፣ ቤተና ክርስቲያን ከሚል። እንግዲህ ቤተ ሲል አደረ ማለት ነው። ክርስቲያን ማለት ደግሞ የክርስቶስ የሆነ ማለታችን ነው። ስለዚህ በክርስቶስ ክርስቲያን ብለን የምንናገረውም ከዚህ አኳያ ነው። ስለዚህ የክርስቶስ የሆኑ ሰዎች ማደሪያቸው፣ መሰብሰቢያቸው፣ መኖሪያቸው እሷ ናት ማለት ነው። በነገራችን ላይ ይቺ ቤት በምድራዊ ብቻ ሳይሆን በሰማያዊ ዓለምም የምትጠቅመን ቤት ናት። በስጋም በነፍስም የምትጠቅመን ቤታችን ብትኖር ይቺ ቅድስት ቤተክርስቲያን ናት። እንግዲህ ቤተክርስቲያን ብለን ስናስብ እንኳን ከውጭ ወደ ውስጥ እንኳን ገብተን ስንመለከት እስኪ መጀመሪያ ውጩን እንመልከት። ውጯ ከላይ ስናይ ከላይ ጉልላቷ መስቀል ነው። በክርስቶስ መስቀል ላይ የተመሰረተች መሆኗን ያሳያል። ስለዚህ የመሰረታት የክርስቶስ ደም ነው። ማንም ሰው ብድግ ብሎ ልክ እንደ ግል ድርጅቱ ወይም እንደ ግል ካፌ ወይም ደግሞ ሬስቶራንት በቃ እዚህ ጋር ልክፈት እዚህ ጋር ቦታ አለኝ ብሎ ገዝቶ ወይም ደግሞ መሬት ስለገዛ ብቻ የሚከፍታት ማንም ሰው የሚመሰርታት ማንም ሰው የሚያንጻት አይደለችም። የእግዚአብሔር ፈቃድ የሚያስፈልጋት ቤት ናት ቤተክርስቲያን። ይህን የምናየው ደግሞ ለምሳሌ ቅዱስ ዳዊት ቤተ መቅደስን መስራት ፈልጋለሁ ብሎ ተመኝቶ ነበረ። ያ ምኞቱ ግን አልተሳካም። በነገራችን ላይ እንዲሁም አባቶች ምን ይላሉ? በጣም የከበሩ እንቁዎችን ወርቅ ጭምር ሌሎቹንም የከበሩ ማዕድናትን ሰብስበዋል። የዝግባዎችን ሰብስበዋል። ከሊባኖስም ከተለያዩ ስፍራዎች በቃ ቤተክርስቲያኑን እሰራለሁ ብሎ አሰበ። ነገር ግን አንተ መስራት አትችልም፣ ቤተክርስቲያንን መስራት የሚችለው ልጅ ሰሎሞን ነው ተብሎ በፈቃድ ነው የምትሰራው ማለት ነው። የእግዚአብሔር ፈቃድ መጀመሪያ መጠየቅ ያስፈልገዋል ማለት ነው። ስለዚህ እቺ ቤት ንጽሕት ቤት ናት፣ ቅድስት ቤት ናት። መስቀሉን ጉልላቷ ያደረገች ከዛ ደግሞ እያንዳንዷ ስርዓቷ ስንመለከተው ሰማያዊ ስርዓት የሆነ ስርዓተ ምድር ተሰራ በአምሳለ ስርዓተ ሰማይ እንዲል በሰማያዊ ስርዓት አምሳል የተሰራች ቅድስት ቤት መሆኗን መገንዘብና መረዳት ያስፈልጋል። ስለዚህ ውጯን ስትመለከቱ የወንዶች በር አለ፣ የሴቶች በር አለ፣ የካህናት በር አለ። ስለዚህ በካህናቱ ካህናት ብቻ ክህነት ያላቸው ብቻ ይገባሉ። በሴቶች ደግሞ ሴቶች ብቻ ይገባሉ። በወንዶች ደግሞ ወንዶች ብቻ ይገባሉ። ስርዓቱ ይህ ነው። ስለዚህ ቤተክርስቲያን ይህን ስርዓት ስለሰራች በዚህ ስርዓት መሰረት መመላለስ በስርዓቷ መሄድ ያስፈልጋል። እንግዲህ ከመጀመሪያ ከበሩ ጀምሮ ራሱ ሰግደን ሰላም ለኪ ቅድስት ቤተክርስቲያን አምሳለ ኢየሩሳሌም ሰማያዊት ምሳሎ ምስጋድ ወመስተሰሪ ኃጢአት ብለን መማፀን ያስፈልጋል። ስለዚህ የቤተክርስቲያን በሩ እንዲሁም የመጀመሪያው የአጥሩ የውጩ በር የክርስቶስ መቃብር ምሳሌም እንደሆነ አባቶቻችን ያስተምሩናል። ስለዚህ ተሳልመን ሰግደን በደንብ ሰግደን በግንባራችን ተደፍተን መስገድ አለብን። ብዙዎቻችን ለልብሳችን ሴፍቲና ፕሮቶኮል ነው የምንጨነቀው። ውስጣችን ቆሽሿል ወይ፣ ንጽህና አለን ወይ ወይስ የለንም፣ ኃጢአት ሰርተናል አልሰራንም የሚለው ላይ ሳይሆን ልብሳችን ይቆሽሻል አይቆሽሽም በሚል አብዛኞቻችን በደንብ ስንሰግድ በደንብ በግንባራችን ድፍት ብለን ስንሰግድ አይታይም። ይሄ በእውነት የእግዚአብሔርን ቤት መደፋፈር ነው። መላእክቱ እንኳን እንደምታውቁት በትንቢተ ኢሳይያስ ምዕራፍ 6 ስንመለከት እንዴት እንደሚሰግዱ እንዴት እንደሚንቀጠቀጡ ሱራፌል እንዴት እንደሚሰግዱ እንዴት እንደሚንቀጠቀጡ ቅዱስ 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 ብለው ሲናገሩ እንኳን ፍርሃታቸው ስግደታቸው ከፍቅር የመነጨ ስግደት እንዴት እንደሚሰግዱ በመጽሐፍ ቅዱሱ ማየትና ማስተዋል ይገባል። ስለዚህ ቤተክርስቲያናችንን በፍርሃት በመስገድ በመንቀጥቀጥ በአክብሮትና በልዩ ሁኔታ ቤተክርስቲያናችን ማክበር ይገባል። አንዳንዱ ሰው እንዲያውም አይ እኔ እኮ ቤተክርስቲያን ባልመጣስ ምን ችግር አለው? ቤቴ እኮ አለ፣ ቤቴ ላይ እግዚአብሔር ይሰማል፣ እግዚአብሔር የሌለበት ቦታ የለም፣ ስለዚህ የትም ቢሆን እኮ ይሰማኛል ይላሉ። በእውነት እግዚአብሔር እውነት ነው፣ የትም ይሰማል። የሌለበት ስፍራ ስለሌለ እግዚአብሔር ቫኪዩም የምንለው ፍሪ ስፔስ እንኳን ብለን የምንጠራው ቦታ ምንም የለበትም የተባለው ቦታ እግዚአብሔር አለ፣ የትም አለ። እግዚአብሔር በሰውነታችንም ላይ ተዋህዶን አለ። በንጽህና በኃጢአታችን ምክንያት ካላራቅ ነው በቀር እግዚአብሔር ቅርብ ነው፣ ለሁላችን ሩቅ አይደለም። እግዚአብሔር ከአጠገባችን ስላለ መላእክቱም በጎናችን ከአጠገባችን ስላሉ እውነት ነው እግዚአብሔር ይሰማናል። ነገር ግን እኛ ንጽህና ቅድስና አለን ወይ? እንደገና ደግሞ በቤት ይሰማናል ብቻ ሳይሆን የበለጠ አይኖችም ጆሮችም በዚህ ናቸው እንዳለ እግዚአብሔር የበለጠ በቅድስናው ስፍራ ደግሞ ስንሰግድ በቅድስናው ስፍራ ደግሞ ስንጸልይ እግዚአብሔር የበለጠ ይሰማናል። አይ ቤታችን እኮ ይሰማናል ብለን ቤታችን ብቻ ብንሆን ካልቆረብን ሕይወት የለን። ስለዚህ የምንቆርበው መቼም ቤታችን አይሆንም አይደለ? ስለዚህ የምንቆርበው
ስጋውና ደሙን የምንቀበለው እዚች ቤት ነው። ስለዚህ ቅዱስ ስጋውና ክቡር ደሙ የዘላለም ሕይወት የዘላለም ምግብ የሚዘጋጅባት ሁልጊዜ ድግስ ደግሳ የምታቀርብልን እቺ ቤት ናት ቤተ ክርስቲያን። ሁሉም የት መጣ ከየት ዘርነ ከየት ሰፈርነ ከየት መንደርነ የማትል የሁሉም መሰብሰቢያ ምስካየ ዙናን የምንላት የሐዘንተኞች መጠጊያ ሐዘንተኞች የሚረጋጉባት ረዳየ ምንዱባን የተባለ አምላክ የችግረኞች ረዳት የተባለ አምላክ የሚገኝባት እሷም ደግሞ ችግረኞችን የምትሰበስብ ለዛ እኮ ነው ሙዳየ ምጽዋት። አሁን እንዲያው ለሌላ ዓላማ እየተጠቀምንበት መሆኑ በጣም ያስተዛዝበናል እንጂ ሙዳየ ምጽዋት ብላ ቤተክርስቲያን ሁልጊዜም ገንዘብን እየሰበሰበች ለችግረኞች፣ ለነዳያን፣ ለምስኪኖች እንዲሰጥ የምታደርግ በወንጌሏ ደግሞ ያስቀመጠች በማቴዎስ ወንጌል ምዕራፍ 10 ቁጥር 41 ጀምሮ ስታነቡት ከነዚህ ከታናናሾቹ ለአንዱ ያደረጋችሁት ለኔ ያደረጋችሁት ነው ብሎ ጌታ እንደተናገረው፣ ስለዚህ ለችግረኛ የሚያስብ ምስጉን ነው ብሎ መጽሐፍ ቅዱስ በተደጋጋሚ በመዝሙረ ዳዊትም እንደተናገረው ለችግረኛ የምታስብ ችግረኛ በነገራችን ላይ ለችግረኛ ሲባል በነፍስም በስጋም ለተቸገረን ማለት ነው። በስጋ የዕለት ጉርስ ላጣን፣ በነፍስ ደግሞ የነፍስ ማንነታችን ላጣን፣ በኃጢአት ለተቸገረን፣ በኃጢአት ለጨቀየን እና ለተቸገረን በንጽህና ማማ የምታስቀምጠን ንጽሕት ቤት ንስሐ የምትሰጠን በዶክተሮቿ በካህናት የምታክመን ቤተ ክርስቲያናችን ነች። ስለዚህ ይቺ ቤት የሰላም ቤት፣ ይቺ ቤት የመረጋጋት ቤት፣ ይቺ ቤት የሰላማዊት ኢየሩሳሌም አምሳያ ቤት ናት። ስለዚህ በዚች ቤት ሁልጊዜ መሰብሰብ፣ ሁልጊዜ መምጣት፣ ጠዋት ማታ መምጣትና መሳለም፣ መጸለይ፣ መስገድ ያስፈልጋል ማለት ነው። ስለዚህ ይቺ ቤት ወደ ውስጥ እንኳን ስንገባ በጣም በሚገርማችሁ ሁኔታ በመጀመሪያ ቅኔ ማህሌት የሚባል ክፍል አላት። ከዛ ደግሞ ቅድስት አላት፣ መቅደስ አላት። ቅኔ ማህሌት ማለት ማህሌቱ የሚደረስበት ቅኔም የሚደረስበት ዕጣነ ሞገሩ የሚዜምበት የሚመሰጠርበት ስፍራ ነው። በከበሮ በጸናጽል ማህሌቱ በጸናጽሉ ከመቋሚያው ጋር ህብረት ፈጥሮ እግዚአብሔር የሚመሰገንበት ስፍራ ነው። ቅኔ ማህሌት ይባላል። እዛ አካባቢ በቅኔ ማህሌቱ ደግሞ አባቶቻችን ካህናቱ፣ ዲያቆናቱ ሁሉም ተሰብስቦ እግዚአብሔርን የሚያመሰግንበት ስፍራ ነው። ቅድስት የሚባል ስፍራ አላት። በዛ ደግሞ ለመቀደስ ያሰቡ እግዚአብሔር አምላካችንን ቀድሰን ባርከን የሚሉ ለቅዱስ ቁርባኑ የተዘጋጁ ሰዎች ቆመው የሚያስቀድሱበት ስፍራ ነው ቅድስት። መቅደስ ደግሞ ክህነት ያላቸው ሰዎች ብቻ የሚገቡበት፣ እነሱም ሲገቡ በፍርሃትና በመንቀጥቀጥ ነው። እንዲሁ አንዳንዶቻችን ከአገልግሎት ብዛት የተነሳ በቃ ብዙ እድሜ ብዙ ጊዜ አገልግለናል በሚል ይመስላል ወደ ቤተ ክርስቲያኑ ወደ መቅደሱ ስንገባ በደንብ ስንሰግድ አይታይም። ይሄ ደግሞ ሊቀረፍ ይገባል። በእውነት በጣም ይሄ ትልቅ ችግር ነው። እነ ሱራፌል መላእክቱ እንኳን በፍርሃትና በመንቀጥቀጥ ለሚሰግዱለት ጌታ እኛ ማንንና ነው በደንብ ሰግደን ተንበርክከን እግዚአብሔርን ተማጽነን መቅደስ ዘይኬልሉኪ ኪሩቤል እያልን እግዚአብሔርን እያመሰገንን እያንዳንዱ ነገር ምስጢሩ ተቀምጦልናል። በዛ ምስጢር በዛ ስርዓት እግዚአብሔርን ማመስገንና መማጸን ያስፈልጋል እንጂ በእውነት በዚህ ድፍረት ዘው ብሎ መግባት እንዲሁ ለቤታችን እንኳን የምንሰጠውን ክብር ለቤተ መቅደሱ ስንሰጠው አይታይም። ቤታችን እንኳን ስንገባ ጫማችን አውልቀን በስርዓት ምንጣፋችን እንዳይቆሽሽ በጣም ብዙ ጥንቃቄ እናደርጋለን ለቤታችን። ከዛ ንጽህናውን እንጠብቃለን። ስለዚህ ለቤተ መቅደስ ንጽሕት የሆነች ቤት ላይ እኛ የማናነጻት ብትሆንም እግዚአብሔር ያነጻት አንዴ የቀደሳት ስንዱም ቤት ብትሆንም ነገር ግን በዚህ ቤት ግን ስንገባ ምን አይነት ጥንቃቄና ምን አይነት ፍርሃት ያስፈልጋል የሚለውን በእውነት ከልባችን ማድመጥና ለቤተ ክርስቲያን ክብር መስጠት ያስፈልጋል። ይሄን ደግሞ ክብር የምንሰጠው ቅዱስ ያሬድ እንደተናገረው ሬክዋ ለቤተ ክርስቲያን አይመርክዋ ወአፍቀርክዋ እንዳለው ቤተ ክርስቲያንን መጀመሪያ አየኋት ማየት ያስፈልጋል። የውስጥ ገጽታዋን የውጭ ገጽታዋን ከዛ ምስጢሯን እንዳለ መጽሐፍቷን ማየት መመልከት ነው። አሁን አየኋት ሲባል እንደዚህ ብቻ ብለን ጉልላቷን አይተን ብቻ እንድንሄድ አይደለም። ህንፃው ያምራል፣ በጣም የተዋበ ነው፣ በጣም ትልቅ ነው ምናምን ብለን አድንቀን እንድንሄድ አይደለም። ስለዚህ ማየት ማለት መጽሐፍቶቿን መመልከት፣ እሷ የጻፈቻቸውን በእሷ የተጻፈችውን በእሷ ስር ያሉትን ብራናዋን መመልከት ማየት። መጽሐፍቷን ስናይ ደግሞ ምን እናረጋታለን ከተባለ እናውቃታለን ማለት ነው። አይመርክዋ እንዳለ እናውቃታለን፣ ካወቅናት ደግሞ እንወዳታለን። ስለዚህ ቤተክርስቲያንን ሳናያት አናውቃትም፣ ካላወቅናት ደግሞ አንወዳትም። ስለዚህ ቤተክርስቲያንን ለመውደድ እነዚህን ቅደም ተከተሎች ማወቅ ያስፈልጋል። መጀመሪያ ማየት፣ ከዛ ደግሞ መረዳት፣ ማወቅ፣ ከዛ በኋላ መውደድ ይመጣል ማለት ነው። ስለዚህ ቤተክርስቲያናችን በእውነት በጣም የምትወደድ እኛም እንድንወደድ የምታደርግ ቤት ናት። በሰማያዊ በእግዚአብሔር እንድንወደድ መንግስተ ሰማያት የተወደደችው ስፍራ ላይ እንድንገባ የምታደርግ ቤት ስለሆነች በእውነት ቤተክርስቲያንን ልንማጸን በጣም ልንሰግድና ልንጸልይ ያስፈልጋል። አንዳንዶቹ በራሳቸው በቃ እኔ የሰራኋት ናት ብለው ያስባሉ።
በቃ ለብር ስለሰጡ ገንዘብ ስለሰጡ እኛ እንጸናታል። ስለዚህ ከነጫማቸውም ለመግባት የሚደፋፈሩ በጣም ብዙዎችን እንመለከታለን፣ እናያለን፣ እንሰማለን። ስለዚህ በጣም ታላቅ ድፍረት ነው። መመካት ያለብን በእግዚአብሔር እንጂ በገንዘባችን ተመክተን ቤተክርስቲያን ስላሳነጽን መቅሰፍት ለራሳችን ማውረድ እንዴት ይሆናል? በፍጹም መሆን የለበትም። ሰው መቅሰፍትን በራሱ መጥራት የለበትም። እንግዲህ አዳም ሞትን ራሱ ጠራው እንደተባለ እኛም መቅሰፍትን ራሳችን መጥራት የለብንም። በቃ ራሱን ሰው እድሜውን ለማሳጠር ከበረከት ለመራቅ እንዴት ራሱን በገንዘቡ ያውም በገንዘባችን ለቤተ ክርስቲያናችን ከሰጠና ይቀር የበለጠ በፍርሃት የበለጠ አንተን የሰጠኸኝ ስለዚህ የሰጠኸኝን የሰጠው ከኔ የሆነ ነገር የለም ብለን በትትና እዚህ ቤተ መቅደስ እንድሰራ ስላደረከኝ እግዚአብሔር ሆይ የተመሰገንኩን ብሎ እግዚአብሔርን እያመሰገኑ መኖር ሲገባ ራስን ኮፍሶ ራሱን አካብዶ አይ እኔ ነኝ እኮ እኔ ባልኖር እኮ እቺ ቤተክርስቲያን አትሰራም ነበር እያሉ ራስን ማመጻደቅ በራሱ የሚሆን ነገር አይደለምና ሁሉም ሰው እዚህ ሁሉም እኩል ነው። ቤተክርስቲያንም ለሁሉ እኩል ናት። ዘረኝነት የለባትም። የዚህ ቀለም ነው የዚህ መንደር ነው የዚህ ሰፈር ነው የማትል ቅድስት ቤት ናት። ሁላችንም በዚህ ቅድስት ቤተክርስቲያን ተማጽነን በቤተክርስቲያን ተጠልለን ቅዱስ ስጋውና ክቡር ደሙን በልተን ለዘላለም መንግስቱን እንድንወርስ የአምላካችን ቅዱስ ፈቃዱ ይሁንልን። ወስብሐት ለእግዚአብሔር አሜን።